ሄደን ለምን አታወሪኝ? ያማቻል እንዴ? አዋሪኛ እንዴ? በእናትህ ተወኝ፣ ህመሜን አትቀስቅስብኝ፣ ውጣልኝ። እምቢ ነው ያለችኝ። በቃ አስቸገረች። ወንድሟ ቢላት እኔ ብላት እንደዚሁ ነው። በቃ እኔ አንቺ ለማን ነው የምትደብቂው? ሄደን ለማን ብለሽ ነው የምትደብቂው እንዴ? ለምን አንቺ ተረጋግተሽ ለኛ አትነግሪኝ? በቃ ምንም የለም፣ ምንም ስለሌለ አልነግርም። ቢኖር ኖሮ ነግር ነበር። አሁን ግን ለምን አንተ ሳትተባበረኝ? ለምን አትወጣም? እኔ በእሳት ተቃጥዬ እንደዚሁ እያሳደግኳት ልጅ እንደ ሸቀጥ ሸጡብኝ። ልጅ እንደ ሸቀጥ ነው ሸጡብኝ። ንብረት ሲሸጥ ምናምን ነው እንጂ የምናውቀው የሰው ልጅ ይሸጣል ብዬ አስቤም አላቅም። ሁሉም ነገር ያለው ማማከራ አይቀርም ነበር። እኔ ምንም በማላውቀው እዚህ ካሜራ ደቀነሽብኝ የምታስወሪኝ ደግሞ ነግሬሻለሁ እኮ። ያው እንግዲህ ሰፈር ላይ እንሰማ ነበር ድንግልና የሚሸጡ ሰዎች እንዳሉ ምናምን ደላሎች እንዳሉ ምናምን እንሰማ ነበርና ግን እኛ ቤት እንደሚመጣ ጭራሽ ነው ያልጠበቅነው ማለት ነው። ያልጠበቅነው ነገር ነው የሆነው። በጣም ተሰብራለች፣ በጣም ከሚገባው በላይና ይዘን ሄደን በመተመረመር ሰዓት ምን አይነት ሰባዊነት የጎደለው ነገር ነው ዶክተሮቹ ራሳቸው በሚገርም ሁኔታ ያሉት ማለት ነው። በጣም ሰቅጣጭ ዘግናኝ የሆነ ነገር እንዳደረሱብሽ ነግረውሻል አይደለ? ከዚህ በላይ ምንድነው የምትፈልጊው? እኔ ነው የምታምኚው? እነሱ ነው የምታምኚው? ሐኪም እኮ በቃ ያምንሽውን ተቀበይ። ምንም ማድረግ አልችልም። በጣም ብዙ ስቃይ ደረሰብኝ። ልጆቼም ተሰቃይተው እኔም ተሰቃይቼ በስተመጨረሻ ደግሞ የቱ ጋር አገኛታለሁ ያልኳት ልጄ ደግሞ ዛሬ እንደዚህ ሆነ። ደግሞ ሳይው በጣም ልቤ ተሰብሯል። በጣም ልቤ ተሰብሯል። የወንድሟ ልፋት የኔ ስቃይ እንደዚህ መሆኑ በሌላ የሰማሁት ሁሉ በቤቴ መግባቱ አንተ ዳሩም ተበቃተኝ ውጪልኝ ከቤቴ ብለሽ አልኩሽ እኮ ለኔ ብለሽልኝ ለኔ ብለሽ በቃ ውጡልኝ። ለኔ ብለሽ ሰው ማረፍ አይችልም እንዴ በቤቱ? እኔ አንተ ጋር አልመጣው መጣብኝ እንጂ በቃ ሂዱ። እናትሽ እኮ ነኝ። ያው ልክ እንደ ጨረታ ህፃናቶቹን ምክንያቱም ገና የሆኑ ልጆች ናቸው፣ ምንም ማያውቁ ልጆች ስለሆኑ በጨረታ ያቀርቧቸዋል ነው የሚባለው። እንግዲህ እስካሁን ስንሰማ ማለት ነው። አንተንም አመጣው ቢካለች ምንድነው ማደርገው? ዝም ብዬ ያያዩት ልጄ ትሞት ያደረጓትስ ነገር እንደዚሁ ተደፋፍነው ይቅር። እኔ እንኳን ተሳመጣ የሆነ ነገር ይወጣል ብዬ ነበር፣ ግን ይሄው እንደምታያት ነው። እኔ ካሁን በኋላ ምንም የማውራት አቅሙም የለኝም። በቃ እኔ ኢትዮጵያ ህዝብ ይፍረድ፣ ወላድ ይፍረድ። በሴት ልጅ እንደዚህ ለሰቀቀን የሚያደርሱትን ሁሉ እግዚአብሔር ይፍረድባቸው። አንተንም ላለማስጨነቅ እየተጠነቀቅኩኝ ነው። ግን ምንድነው የምፈልገው መፍትሄ በቃ ፈልጉልኝ። እኔ ብዙ አይቻለሁ በሚዲያችሁ፣ ብዙ ነገር አውጥታችኋል፣ ብዙ ነገር አርጋችኋል። ከዚህ በላይ ደግሞ ቁስል የለም፣ ከዚህ በላይ ቁስል የለም። እህት ይኖራችኋል እናንተ። እፍረትም ድንጋጤም ፍርሃትም ስላለ ምንም ነገር ልትነግረን አልቻለችም። ምንም ነገር በቃ ስንናገር ፊቷን ነው የምታዞረው። ያው በሽታዋም ስቃይ ነው ለነገሩ፣ እያመማት ነው። እንዴት እናድርግ? ምንድነው የምናደርገው? በዚህ ልክ እንዴት የሰው ልጅ እንደ እንስሳ ይሸጣል? እና አንተ ጋር የመጣንበት ያ ነው። ጣቢያም ድረስ ሄጃለሁኝ መፍትሄ ያገኛለሁ ብዬ። ልጅቷ እንደነገርኩ ምንም ነገር በቃ ምንም ነገር ከውጭ ልትሰጠን አልቻለችም። አንጋፋው ጊፍት ሪል ስቴት በደንበኞች ጥያቄ መሰረት ከሰኔ 13 እስከ ሰኔ 5% ቅድመ ክፍያ የመጨረሻ የሽያጭ መርሃ ግብሩን ላካሄድ ነው። በለጋሃራ አራተኛው የጊፍት ሪል ስቴት መንደራችን በ350 ሺህ ብር ቅድመ ክፍያ ከባለ 1 እስከ ባለ 4 መኝታ 60/40 የባንክ አማራጭ ብድር አመቻችተን እንጠብቆታለን። በተጨማሪም በቦሌ አትላስ የመኖሪያ ቤቶችን እንዲሁም በመርካቶ ከ18 ካሬ ጀምሮ የንግድ ሱቆችን ይዘንሎታል። ለበለጠ መረጃና ለሳይት ጉብኝት በ0954 87 0608 ይደውሉ። ጊፍት ሪል ስቴት። ሰላም 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 ውዴ ዱካሾ ቤተሰቦች እንደምን ከረማችሁ? እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ ዱካሾ ሰሞኑን ትንሽ ጠፋ ብሎ ነበረ። በጣም ብዙ ሰዎችም ሲጠይቁን ነበር። ለሱ በባለፈው ቪዲዮ ለማመስገን ሞክሬያለሁ። አሁንም በድጋሚ የጠፋችሁ ብላችሁ የፈለጋችሁን ሰዎች ሁሉ ከልብ እናመሰግናለን ማለት እፈልጋለሁ። እንግዲህ እንደሚታወቀው ዱካሾ የተለያዩ አስገራሚ
እና ለጆሮ አዲስ የሆኑ ታሪኮችን ወደ እናንተ በማቅረብ ይታወቃል። የዛሬው ታሪካችንም ለየት ያለ ነው የሚሆነው። እጅግ በጣም ለየት ያሉ ነገሮች ሰምተናል በዱካሾ። እንዲህም አይነት ነገር እዚህ ሀገር ይከናወናል፣ እንዲህም አይነት ነገር አለ የሚያስብሉ እጅግ በጣም አስገራሚ የሆኑ ታሪኮችን በዱካሾ ሰምተናል። እጅግ በጣም ውስብስብ የሆኑ ችግሮችንም ለመፍታት ጥረት አድርገናል። እንግዲህ የዛሬውም በጣም የሚገርም ታሪክ ነው የሰማነው። እስከዛሬ ድረስ ከሰማናቸው አስገራሚ ታሪኮች ውስጥ ምናልባትም የመጀመሪያውን ስፍራ ይይዛል ብዬ የማስበው ኢትዮጵያ ውስጥ ይከናወናል ይደረጋል ብዬ ከማላስባቸው ነገሮች ውስጥ አንዱን ነው የሰማሁት። አንዳንድ ታሪኮች ሩቅ ሀገር ላይ ሲሆኑ ቀለውን ነው የምንሰማው። ይሄ ታሪክ ኢንዶኔዥያ ወይ የሆነ አገር ላይ እንደዚህ ሆነ ቢባል ምናልባትም በሚዲያ ሰምተነው ቢሆን ቀለል አድርገን የምናስበው ነገር ነው የሚሆነው። በቤታችን ሲመጣ ግን ሀገራችን ሲገባ በራችንን ሲያንኳኳ ነገሮች በጣም ይቀየራሉ። ለዛም ነው እንዲህ አይነት ነገር ኢትዮጵያ ውስጥ አለ የሚል ጥያቄ እንዳነሳ ያደረገኝ። የዛሬ ባለ ታሪኮቻችን ይህንን አስገራሚ ታሪክ ይዘው ስቱዲዮአችን ይገኛሉ። ከነሱ ጋር ሰፋ ያለ ቆይታ የምናደርግ ነው የሚሆነው። እንግዲህ ሁልጊዜ እኔ እንደምለው ኢትዮጵያ ውስጥ ያልሰማነው ወይንም ደግሞ ያላወቅነው እንጂ ያልተደረገ ምንም ነገር የለም የሚለው የሚያረጋግጥ ነው። በእርግጥ ኢትዮጵያ ውስጥ ያሉ ሰዎች በዚህ ልክ ሞራላቸው ወርደው እንደዚህ አይነት ስራ ላይ ይሳተፋሉ? ይሄ የብዙዎቻችሁ ጥያቄ እንደሚሆን ተስፋ አደርጋለሁ። እዚህ ፕሮግራም ላይ የሚቀርቡትን ባለ ታሪኮች ከሰማችሁ ታሪኩን ካወቃችሁ በኋላ ምናልባትም በርዕሱ ለማየት እንደሞከራችሁት እጅግ በጣም አስገራሚ ነገር ነው። ኢትዮጵያውያን የት ደርሰናል፣ ምን ላይ ነው ያለነው የሚለውን የሚያሳይ ነው የሚሆነው። እንግዲህ ጓዳችንን ቤታችንን ስላላንኳኳ እንጂ ብዙ ነገር እየተደረገ ይገኛል ማለት ነው እዚህ ኢትዮጵያ ውስጥ። እኛ ስላልሰማነው እኛ ስላልደረስንበት እንጂ የማይደረግ ነገር የለም የሚለውን ያረጋግጣል። የሞራል ልዕልናችን ምን ያህል እንደወረደ ምን ያህል የውጮቹን ወይንም ደግሞ ሌላ በሩቅ የምንሰማቸውን ታሪኮች ወደ ቤታችን ወደ ሀገራችን እያስገባን እንደመጣን የሚያሳይ ታሪክ ነው የሚሆነው። ከባለ ታሪኮቹ ጋር እዚህ ስቱዲዮ ውስጥ ቆይታ የምናደርግ ይሆናል። ታሪኩ እውነት ውሃ የሚያነሳና እውነትነት አለው ብለን ካሰብን ጉዳዩን ተከታትለን እስከ መጨረሻ ድረስ እስከ ጥግ ድረስ የምንሄድበት ነው የሚሆነው። ጉዳዩ እንግዲህ አስገራሚ ሆኖ አግኝተነዋል። እስቲ እናንተም ከኛ ጋር እየተገረማችሁ ይህንን ታሪክ ስሙ ለማለት እወዳለሁ። እንግዲህ መፍትሄ ለመስጠት እስከ ጥግ ድረስ እንሄዳለን። ሀገራችን ላይ እኛ እያለን እንደዚህ አይነት ተግባር አይከናወንም ብዬ አስባለሁ። ታሪኩ ምንድነው? ባለ ታሪኮች ውስጥ እነማን ናቸው? ከነሱ ጋር ከማደርገው ቆይታ የምትሰሙት ይሆናል። እስከዛ ድረስ ግን እናንተ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት እፈልጋለሁ። ዘላለም ዘገየ ነኝ። አብራችሁኝ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ እዚህ የዛሬዎቹን እንግዶቻችንን ፍለፊቴ እንደምታያቸው አስቀምጠን ነው። እንግዲህ ያጋጠማቸው ነገር ልብ የሚሰብር ነገር ነው። ሀዘን ውስጥ ነው ያሉት እና ያው ስሜታቸውን ምንድነው ነገሩ የሚለውን ከናንተ አንደበት ለመስማት ያህል እኛ ጋር ደግሞ ስትመጡ የግድ ታሪኩ ተቀርጾ መተላለፍ ስላለበት ነው እዚህ እንግዲህ ፍለፊት ያስቀመጥኳችሁ። ባጭሩ ምንድነው ያጋጠማችሁ የሚለውን ነገር እስቲ ንገሩ። እሺ እኔ መጀመሪያ ወደዚህ ሊመጣ የቻልኩት ልጄ ናት እና ያው ተደፍራብኝ ነው። በጣም በመጥፎ ሁኔታ ላይ ሆና ነበር ወደ ቤት የመጣችው እና ያለውን ነገር ያው በጠይቀትም አትናገርም። ለነገሩ በዚህ ሰዓት ያማታልም በጣም ችግር ላይ ወድቃ ነው የገባችውና ምንም መፍትሄ ላገኝ ስላልቻልኩኝ እስቲ ቆይ እናንተ ጋር በመጣ ደግሞ መፍትሄ ያገኛለሁ ብዬ ነው እንደናንተ ደውዬ እናንተን ቀጠሮ ሲዤ የመጣሁት ማለት ነው። ታሪኩን ስትነግሩኝ ለዛሬ ለነገ እንድል አላደረገኝም። ቀጥታ ወደ ላገኛችሁ ከሌሎች ጉዳዮች ቅድሚያ ልሰጣችሁ የቻልኩበት ምክንያት ተደፈረች ያላችሁበት መንገድ ነውና እስቲ በምን አይነት መንገድ ነው እንደዚህ አይነት ነገር ሊያጋጥማት ይችላል? ያው እኔ በበኩሌ በጣም አፍሬያለሁ። እንደ ቤተሰብ አዝኛለሁ። ማለት እንደዚህ ነገር እንዳለ እንሰማ ነበር ግን እኛ ቤት እንደሚመጣ አልገመትንም ነበርና በጣም ልብ የሚያወርድና የሚያሳፍር ነገር ነው ሆኖ ያገኘሁት ማለት ነው።
ያው እንግዲህ ሰፈር ላይ እንሰማ ነበር ድንግልና የሚሸጡ ሰዎች እንዳሉ ምናምን ደላሎች እንዳሉ ምናምን እንሰማ ነበርና ግን እኛ ቤት እንደሚመጣ ጭራሽ ነው ያልጠበቅነው ማለት ነው። ያልጠበቅነው ነገር ነው የሆነው እና እንደዚህ ይሆናል ብለንም አላሰብንም ነበር። እና በቃ እኛ ላይ ሲከሰት በጣም ነው ያዘንነው። በጣም የሚያሳፍር ነገርም ሆኖ ነው ያገኘሁት። እንደዚህ በእርግጠኝነት የምናወራለት ድንግልናዋን በጨረታ የሚገዙ ሰዎች አሉ፣ ህገወጥ በሆነ መንገድ እንደዚህ አይነት ነገር የሚሰሩ ሰዎች አሉ፣ ደላሎች አሉ ብለን በእርግጠኝነት እንድታወሩ ያደረጋችሁ እሷን አስመርምራችኋታል። በእውነት ድንግልናዋን አታለች፣ በዚህ መንገድስ ነው ያጣችሁ ብላችሁ እንድታስቡ ያደረጋችሁ ምንድነው? አዎ ያው አመጣጧም እንደነገርኩ በጣም ከባድ ስለሆነ ቀጥታ ወደ ሆስፒታል መውሰድ ግድ ነበረ። ያው እሷ የምትናገረው ነገር የለም። በጣም ተሰብራለች፣ በጣም ከሚገባው በላይና ይዘን ሄደን በምትመረመር ሰዓት ምን አይነት ሰብአዊነት የጎደለው ነገር ነው ዶክተሮቹ ራሳቸው በሚገርም ሁኔታ ያሉት ማለት ነው። ያው እኛ አይገባንም እንግዲህ በህክምናው ነው። ለነገሩ ቤት ስትመጣ የነበራት ነገር በጣም ነበር የምታሳዝነው፣ በጣም ነበር የሚያስደነግጠው። ምንም ነገር ስንጠይቃት ደግሞ የምትሰጠን ነገር የለም። እሷ ምንም ነገር ልትናገር አልቻለችም። ወንድሟ ቢላት እኔም ብላት ምንም ነገር ግራ ሲገባን ያው አንስተን ወደ ሆስፒታል ወሰድን። ይሄ ነገር ምንድን ነው? በእርግጥ ተደፍራለች፣ ነገር ግን በጣም ሰብአዊነት የጎደለው ነው። በቃ በጣም መጥፎ ነገር ነው ሁኔታዋ ሁሉና በለሸሽተዋታል ማለት ይቻላል። ያው እነሱ እንደነገሩን ከሆነ ያው እርዳታ አደረጉላት ምን አሉላት። ከዛ በኋላ ያለውን ነገር ግን እሷ ሚስጥሩን ስለማታወጣ ግዴታ እናንተ ጋር መተን እናንተ መፍትሄ ትፈልጋላችሁ፣ ይሄን ነገር ፍንጭ ከሰጠናችሁ ያለውንም ነገር አውቃችሁ ፈልጋችሁም ቢሆን ጠያይቃችሁም ቢሆን መፍትሄ ላይ ታደርሱናላችሁ ብለን አስበን ነው እናንተን ተስፋ አድርገን የመጣ ነው። ስንት ዓመቷ ነው? አሁን እንግዲህ 18 ዓመት ሊሞላት ጥቂት ቀናቶች ናቸው የቀሩት። አሁን እንደዚህ ስታያት ግዙፍ ናት። በጣም ትልቅ ነው የምትመስለው። እድገቷ ፈጣን ስለሆነ ነው እንጂ እድሜዋ እኮ በጣም ትንሽ ነው። ያም ይመስለኛል ደግሞ እንደዚህ አቅምም ስለሌላት ነው እንደዚህ ያደረጋትና አሁን በጣም ግራ የገባኝ ነገር ምን መሰለ፣ አሁን ወንድሟም ሲያወራኝ አንዳንድ ሰዎችም ያው በሰፈር ውስጥ መቼ ምን ያው ቤት ውስጥ በሆንም ትልቅ ሰው ሆኜ የተለያዩ ልጆች ምንም ያወራሉ። እሱ እንደነገረ አሁን ደላሎች አሉ፣ ለሀብታም እያሳልፉ የሚሰጡ አሉ፣ በገንዘብ የሚሸጡ አሉ። እሷን በምን አይነት መንገድ እንዳገኟት ነው ያላወቅነው። አሁን ስራ ፈልጋ ደላላ ጋር ሄዳ ይሁን ወይም አታለዋት ከሰው ጋር እናገናኝሻለን ብለው ወስደዋት ይሁን ምንም ነገር ግራ የገባ ነገር ነው። በቃ ያንንም ለማወቅ ነው አሁንም ደግሜ የምልህ እናንተ ጋር የመጣሁት ግራ ቢገባኝ ነው። ስቃዩ ቢያመኝ ነው። እውነትም ደግሞ እንደተባለው እንደዛ ሌሎቹ ልጆች የሚያደርጉ ሰዎች እውነት ልጄ ጋር ደርሰው ያ ነገር ከሆነ ደግሞ ለኔ ከባድ ነው። ገንዘብ ተቀብላለች አልተቀበለችም በሌላው አይነት ሌላው በሚያደርገው እንደው እየሸጡ ነው ገንዘብ በእነሱ ስም እየተቀበሉ ነው ለሀብታም የሚሰጡት እንደሚባለው ከሆነ እኔ አላውቅም እንደማረግ። አሁን ትልቁ ነገር እኔ ያንገበገበኝ የልጅቷ ጤንነት ነው። የልጅቷ ጤንነት ነው። እሷ ሞራሏ ስለተነካ ቅስሟ ስለተሰበረ እፍረትም ድንጋጤም ፍርሃትም ስላለ ምንም ነገር ልትነግረን አልቻለችም። ምንም ነገር በቃ ስንናገር ፊቷን ነው የምታዞረው። ያው በሽታዋም ስቃይ ነው ለነገሩ እያመማት ነው። እንዴት እናድርግ? ምንድነው የምናደርገው? በዚህ ልክ እንዴት የሰው ልጅ እንደ እንስሳ ይሸጣል? ቢሆንስ ነው ተደርጎ ከሆነ በልጄ ላይ እውነት ተደርጎ ከሆነ በጣም ይሰቀጥጣል። አንዳንድ ጊዜ ምን አይነት ችግር አለ መሰለ፣ አሁን ወሬዎቹን ስንሰማ ቆይተናል በእርግጥ ነገር ግን በጎረቤቱ ወይም በሰፈር ሲመጣ ቤቴ ይገባል ብሎ አለማሰብ ነው። አሁን እሱ እንዳለ ገብተዋል አይደለ? ይወራል። እኔ በቃ እንዴ ወደው እየሄዱ ነው እንዴ ልጆቹ የሚሸጡት? ወይንስ ጎትተው ነው አፍዘዋቸው ነው ወይስ ምን አድርገዋቸው ነው? በዚህ ልክ እንዴት ነው እንደ እንስሳት ተገፍተው የሚሄዱት የሚለው ነገር በእውነት እኔ ጥያቄ ሆንብኝ ነበረ ከዛ በፊት። እያንዳንዱ ሰው ግን በውጭ የሚደረግ ነገር ቤቱ እንደሚገባ አሁን ተረድቻለሁ። ከኔም ትምህርት እንዲወስድ ነው የምፈልገው። በውጭ ያለውን ነገር አንድ ነገር ሲመጣ ይሄ ነገር ምንድነው ሰምተናል ቤታችን ሳይመጣ በፊት። አሁን ዛሬ እኛ አንተ ጋር የመጣ ነው ቤታችን ስለገባ ነው። ካሁን በፊት እየሰማ ነው አላወራ ነው። ሰፈሩ ስንት ህፃናት ይሸጣሉ ሴቶችን እየወሰዱ በጣም ብዙ ብር እየሰጡ ያው ሀብታም ታውቃለህ እንግዲህ መቼስ ምንም ለማለት አይቻልም። ለሰው ይራራል ማለት አይቻልም ሁሉም ባይሆን እና
ደላላውም ደግሞ ገንዘብ ካገኘበት በአሁን ሰዓት ገንዘብ ከሰው ህይወት በልጧል። በቃ ከሰው ህይወት በልጧል። እና ያንን የምንሰማውን ነገር ወዲያውኑ እኛ አረ ሰምተናል ብለን አሳልፈን ብንሰጥ ኖሮ ዛሬ የኔን ቤት ያንኳኳ ነበር? አንኳኳም። ስለዚህ ማንም ሰው ደግሞ ከኔ አንደኛ እንዲማር፣ ሁለተኛ ልጄ በምን አይነት ሁኔታ ሄዳ ነው ያ ነገር የደረሰባት የሚለውን ነገር ለማወቅ ያደረጉትም ሰዎች ደግሞ ከደረስንባቸው ለህግ እንዲቀርቡልኝ ለማድረግ እና አንተ ጋር የመጣንበት ያ ነው። ጣቢያም ድረስ ሄጃለሁ መፍትሄ ያገኛለሁ ብዬ ልጅቷ እንደነገርኩ ምንም ነገር ከውጭ ልሰጠን አልቻለችም። ማን ነው እንደዚህ ያደረገሽ? ምንም ነገር ምንድነው እንደዚህ ሆኖ ምንም ነገር እና ምንድነው የምናደርገው? እናንተ አግባብታችሁም የሰውን ችግር ቀስ ብላችሁም ማውጣቱን ታቆበታላችሁ ብዙም በሚዲያችሁ እንደምሰማው። ስለዚህ መፍትሄ ከእናንተ ጋር እናገኛለን ብለን ነው ትልቁ ነገር አሁን የመጣሁትና እንግዲህ ያለው ነገር ይሄ ነው። ሌላውን ደግሞ እሺ ለኔ በእውነቱ ከሆነ እንደዚህ አይነት ነገሮች አዲስ ናቸው። ደላሎች አሉ እንደዚህ ለሀብታም ሴት የሚያቀርቡ ወጣት ልጆችን የሚነግዱ ምናምን እንደዚህ ልንሰማ እንችላለን። ግን ድንግልና የሚሸጥበት በገንዘብ የሚደራደሩበት የሚያጨርሱበት ሁኔታ አለ ብዬ አስቤ አላቅም ነበርና እኛ አካባቢ የተለመደ ነው እንደዚህ እንሰማለን ብላችሁኛልና እስቲ ምን ያህል ነው ስለዚህ ጉዳይ የምታውቀው? ያው ሲወራ እንሰማለን ሰፈር ላይ ማለት ቤተሰብም ለውጥ ላይ ሲመጣ ምናምን ሶፋ ምንድነው መኪና ምናምን ሲመጣ ቲቪ ምናምን ሲገዛ ምናምን ይወራል። ብቻ እንደዚህ አይነት ወሬዎች አሉና በወሬ ደረጃ በጣም እንሰማለን። ግን ግንኙነታቸው ከኛ ከወንዶቹ ጋር ሳይሆን ከደላላዎቹ ጋር ነው በይበልጥ በደንብ የሚቀራረቡት። ግንኙነት ያላቸው ከነሱ ጋር ነው ማለት ነው። እና ያው እንደ ወንድም ብዙ እንትን ለማለት ሞክሬያለሁ፣ ለማውራት በደንብ ለማውጣጣት ሞክሬያለሁ። ግን በጣም ሞራሏ ስለተሰበረ ግልጽ ሆና ልታወራኝ አልፈለገችም። ማታ ትተኛ ምናምን የምግብ አፒታይቷ ቀንሷል። በጣም ተጎድታለች እና ማሚ እንዳለችው ፖሊስ ጣቢያ ሄደን ነበር እና እዛም ምንም ሊፈይዱልን አልቻሉም። በቃ ማውራት አትፈልግም ምናምን ነገር ልታወራ ስትመጣ ጀርባዋን ታዞራለች ምናምን ነገርና በጣም ከባድ ሁኔታ ውስጥ ነው ያለችው ማለት ነው። እስቲ ይሄ ነገር በአካባቢያችን በሰፈራችን በጎረቤቶቻችን ሲደርስ ሰምተን ነበር። ያኔ ማስቆም ስላልቻልን ነው ዛሬ ቤታችን የመጣው ይያሉኝ ነበርና ምን ያህል ነው ሰፈር ውስጥ ይሄን ጉዳይ የምታውቁት? ምን ያህል ነው የሚወራው ይሄ ጉዳይ የሚለውን እስቲ ንገሩ። ያው ምን መሰለ እንትኑ በአካባቢያችን አሁን እሱ እንደነገረ በጣም ዝቅተኛ ማህበረሰብ ነው ማለት ሁሉም ሰው በየራሱ ጥሩ የተሯሩጦ የሚኖር የለም። እንደዛ አይነት ሰፈር ነው የኛ ሰፈርና እነዚህ ልጆች ደግሞ ህፃናቶች ናቸው። እንግዲህ መቼምስ ከ15 ዓመት በላይ 18 19 ማለት ልጆች ናቸው፣ ገና ናቸው ለእንደዚህ ያለ ነገር ግን ልጆቹ ልክ አረብ ሀገር ወይም ሌላ ሀገር ሄደው እንደመጡ ልጆች ቤታቸው ይቀየራል አንዳንድ ጊዜ እንዲሁ በማይታሰብ ነገርና የራሳቸው እናቶች ወላጆች ምንድነው ይመስላቸው ወይ ከውጪ ስራ ይዛ ወይ ተቀጥራ ወይ በሆነ ነገር ነው ይመስላቸው። ያው ጆሮ እንግዲህ ለባለቤቱ ባዳ አይደለም የሚባለው። አሁን እነሱ ያንን ቢያወሩ ከበስተጀርባ አረ እሷማ እኮ እንደዚህ ከደላሎቹ ጋር እንደዚህ ሆና ነው ልክ እንደ ጨረታ ህፃናቶቹን ምክንያቱም ገና የሆኑ ልጆች ናቸው ምንም ማያውቁ ልጆች ስለሆኑ በጨረታ ያቀርቧቸዋል ነው የሚባለው እንግዲህ እስካሁን ስንሰማ ማለት ነው። የሰው ልጅ በዚህ ልክ ለጨረታ ማቅረብ ገና ናቸው ተብሎ ምንም ማያውቁት ልጆች እያጫረቱ ገንዘብ መብላት ይሄ ሁሉ ነገር ነው ያለው በአካባቢውና እነዛ ልጆች ቤታቸው በሚቀየርበት ሰዓት ቤተሰብ አያውቅም። ከበስተጀርባ ግን ሲወራኝ እናውቃለን። ግን ይሄን ሁሉ ነገር መጀመሪያ ማስቆም አልቻልንም ማለት ነው። ለምን ብንናገር ብናወራ ኖሮ ዛሬ ቤታችን የመጣው ነገር ዛሬ መጣም ነበር፣ በልጃችን አይደርስም ነበር። እኔ አሁን በጣም ያሳዝነኝ ምን መሰለ ሁለቱንም ልጆች ያለአባት ለብቻ ነው ያሳደግኳቸው። መከራዬን አይቼ በእውነት ነው የምልህ በጣም ተሰቃይቼ ነው ያሳደግኳቸው። በጣም ካሁን ደረሱልኝ፣ ራሳቸውን ቻሉልኝ። ዛሬ ደግሞ እኔ እፎይ እላለሁ።
ብዬ ነው ልጆቼ ሲወጡና ሲገቡ አይናቸውን ማየው። በይበልጥ ደግሞ እሷ ሴት ስለሆነች ለሷ እሳሳለሁ። ይሄን ሁሉ ወሬ ደግሞ ተሰማ የለ ደግሞ አንድ ቀን የሆነ ነገርስ ብትሆን ደግሞ እንደዚህ ትሆንብኛለች። ወንዱ ይሻለኛል። ለምን ጠንከር ይላል፣ ይሻላል ወንድ ምንም ቢሆን ወንድ ይሻላል። እና ለሴቷ ካንካውን ደረሰችልኝ እግዚአብሔር ይመስገን። ልፋቴን እግዚአብሔር ይቆጥርልኛል። ለኔ ባታረገ እንኳን ራሷን ትችላለች እያልኩኝ ማደጓን አይኗን እያየሁኝ ነው። እና አስተዳደጋቸው በጣም ከባድ ነበር ለኔ። እንደው እስቲ ወደ ኋላ ለመለሱትና ያላባት ያሳደግኳቸው ልጆች ብለውኛልና እስቲ ስለ ልጆቹ ስለ አስተዳደግ ስለ ትዳሩ ሁኔታ ወደ ኋላ መልሼ ልጠይቆትና እንዴት ነበር እነዚህን ልጆች ያሳደጉት? እኔ እንግዲህ መጀመሪያ ስለ ትዳሬ ስነሳልህ ቡናና ሻይ ነበር የምሸጠው እና ከክፍለ ሀገር ምናምን ከባድ መኪና የሚይዙ ሹፌሮች በብዛት እዛች ጋር ስለሚመቻቸው እኛ ጋር ነበር ተሰብስበው ቡናም የሚጠጡት ሻይ የሚጠጡት አንዳንዴም ቁርስ ነገር ያደርጉ ነበርና በዛ አጋጣሚ ነበር ከነሱ አባት ጋር የተዋወቅ ነው። ብዙ ጊዜ እየተመላለሰ ነበር እዛ ተጠቃሚ ነበር እኔ ጋርና በዛ ያው በመግባባት የሚፈጠሩ ነገሮች አሉ አይደለ? በዛ መሀል ተግባባን። መጨረሻ ላይ በቃ ለምን አብረን አንኖርም የሚል ጥያቄ ያቀረበልኝ። እሻልኩኝ። ከዛ ከኔ ጋር ከሆንሽ ግን በቃ እኔ እየሰራሁኝ አንቺ ቤት ውስጥ ያለውን ነገር ደግሞ ማከናወን ነው እንጂ ያለብሽ ከዚህ በኋላ ውጪ ቁጭ ብለሽ ቡናም ሻይም እንድትሸጪ አያስፈልግም ብሎ አስቆመኝ። እሱ ምን ነበረ ስራው? እሱ ሹፌር ነው፣ የከባድ መኪና ሹፌር ነው እና አልፈለገውም። እኔ እዛ ጋር ቁጭ ብዬ መሸጤን አልፈለገውም። በቃ ከሱ ጋር ከሆነ በኋላ አንድ ላይ መኖር ስንጀምር ስራዬን እንዳቆም ነገረኝ። እኔም ያው እሺ አልኩት። ጥሩ ኑሮ እንኖር ነበረ ባለው ነገር ማለት ነው። ያው እሱ እየሰራ እኔም ከቤት ሆኜ ይሄዳል። ያው እየቆየ ነው ታውቃለህ፣ ሹፌርን ስራ የቆየ ነው የሚመጣው። በዛ አጋጣሚ የሆነ ነው እንግዲህ እነዚህ ልጆች የተፈጠሩት። መጨረሻ ላይ ትንሽ ወንዱ ከፍ ብሎ ነበርና በዛ አጋጣሚ አንድ ቀን ያው ያልታሰበ ነገር ነው አደጋ ገጠመው፣ ህይወቱ አለፈ። ከዛ በኋላ ኑሮ ለኔ በጣም ከበደኝ። በጣም አጠገቤ ያለ ሰው የለም፣ ይረዳኝ የለም። ልጆቹ ምን ላርጋቸው? ያንን ስሰራ የነበረውን እንደገና ለመስራት እንኳን ብፈልግ በፍጹም ሊሆንልኝ አልቻለም። በቃ ተመልሽ እስቲ ቆይ ብዬ ደግሞ እንደገና የሰው ቤት ልብስ ተመላላሽ እያደረኩኝ ልብስ ለማጠብ ሞከርኩ፣ እንጀራ ለመጋገር ሞከርኩ። በቃ ያልጣርኩት ነገር የለም ብታይ፣ ያልጣርኩት ማለት ነው። እሱ ካለፈ በኋላ በጣም ነው የተጎዳሁት በጣም እና በዛ ሁኔታ ላይ ያለው ይሄ ልጅ ትንሽ ነፍስ እያወቀ ትንሽ ከፍ እያለ ሲመጣ አንድ ሹፌር ነበር እንደዚህ በሱ ምን ታውቅ ለምን ረዳትነት ምናምን እየሰራ ለምን አይረዳሽም? እኛ ምን ያዋለን ችግር የለም ይረዳሻል በቃ አለ። አባቱንም ያውቀው ስለነበረ እሱ ረዳትነት በዛ አቅሙ ትምህርቱንም አቋርጦ፣ ምክንያቱም እችን ልጅ ደግሞ እየተማረች ስለሆነች እሱ የኔ ነገር አሳሰበው፣ ወንድሟ ማለት ነው። ያችን ነገር እየሰራ እኔ እናቴ በቃ ትምህርቴን በተሳካ ቀን እቀጥላለሁ። አሁን ግን እችን ልጅ ለማሳደግ አንቺ ብቻሽን አትችይም። እስቲ እሷ እንኳን ትማርና ደህና ቦታ ትድረስ፣ እስቲ ለእሷ እንልፋ ብሎ ያለውን አቅሙን ሁሉ ለእህቱ አድርጎ እኔም ያገኘኋትን ተመላላሽ አቅም የሚችለውን አንዳንድ የሚሆንች ነገር መቸርቸር ምንም እያደረኩኝ ታግለን እኔም እሱም ወንድሟም ብዙ መስዋዕትነት ለዚች ልጅ ከፍለናል። ብዙ ማለት ነው። አንጋፋው ጊፍት ሪል ስቴት በደንበኞች ጥያቄ መሰረት ከሰኔ 13 እስከ ሰኔ 20 በ5% ቅድመ ክፍያ የመጨረሻ የሽያጭ መርሃ ግብሩን ላካሄድ ነው። በለጋሃራ አራተኛው የጊፍት ሪል ስቴት መንደራችን በ350 ሺህ ብር ቅድመ ክፍያ ከባለ 1 እስከ ባለ 4 መኝታ 60/40 የባንክ አማራጭ ብድር አመቻችተን እንጠብቆታለን። በተጨማሪም በቦሌ አትላስ የመኖሪያ ቤቶችን እንዲሁም በመርካቶ ከ18 ካሬ ጀምሮ የንግድ ሱቆችን ይዘንሎታል። ለበለጠ መረጃና ለሳይት ጉብኝት በ0954 87 0608 ይደውሉ። ጊፍት ሪል ስቴት። አሁን ትምህርቱን አቋርጦ እንደዚህ ሆኖ የምታየው እንግዲህ እሷን ሰው አደርጋለሁ ብሎ ነው። እኔ ይቅርብኝ፣ የኔም ስቃይ ያሳዝኖት ነው በዚህ በልጅነት አቅሙ ትምህርቱን ትቶ እንደዚህ ያለ ነገር ውስጥ የገባውና ቤታችን በጣም ስቃይ ነው። ኑሮ ሞልቶልን አይደለም የምንኖረው። አንዳንድ ጎረቤቶች ሁሉ ይመጣሉ። አንቺ ምንድነው እሱ እንደዚህ የምትሆኘው? ምንድነው? ስንት አይነት መላለ ስንት አይነት ዘዴ ያለ ይለዋል። ዘዴው ምን እንደሆነ ምን አላውቀውም። በኋላ ላይ እንደውም አንድ ጎረቤት ያለች እንዲሁ በየቀኑም ባይሆን አልፎ አልፎ እየመጣች አንዳንዴ ቡና እንጠጣለን ቤትና በእንደዚህ ያለ ነገር ይመስለኛል አሁን ስነቃ
እኔ በፊት በሌላ ነገር እንደው የሰርታ ነው ምን ስራ አግኝታላት ነው ልጇ ነው ምለው ኑሯቸው ተቀያይሯል። ግን መቼም ይሄ ነው ብለህ አንተ አታስብም። ያው የጎረቤት ልጅ እንደዛ ተለወሪውንም ብትሰማ ብታደርግም አሁን ሁሉ ጊዜ ምን ትለኛለች? አዎ ትምህርቷንም ትበርታለሽ፣ ግን እንደው እንደዚህ ይሄን ሁሉ ስቃይሽን እኮ የምታስወግድልሽ እቺ ልጅ ናት፣ በዚህች ልጅ ያልፈልሻል ትለኛለች ሁሉ ጊዜ። ከዛ አዎ ያሳልፈልኝ። እኔ ደግሞ ተምራ ስራ ይዛ ነው የሚመስለኝ፣ ሌላ ነገር አይመስለኝም። እንደዛ ብለው ሲሉኝ ሁሉ ጊዜ መቼም ሰው የምታስተምረው ጥሩ ደረጃ ደርሶ እንዲያልፍለት ነው አይደል ልጆችን። እኔም የማስበው ያንን ነው እንጂ እንደሱ እንደሚያስቡት አሁን እንደምንሰማው አይነት ወሬ ልጄን አሁን እንደዚህ በሆነችበት አይነት ሁኔታ አልነበረም የጠበቅኩት። የእሱን መሞት ጎድቶኛል። የልጆቼም ስቃይ ብዙ ብቻ ልነግርህ አልችልም። በጣም ብዙ ስቃይ ነው የደረሰብኝ። ልጆቼም ተሰቃይተው እኔም ተሰቃይቼ በስተመጨረሻ ደግሞ የቱ ጋር አገኛታለሁ ያልኳት ልጄ ደግሞ ዛሬ እንደዚህ ሆነ ደግሞ ሳይው በጣም ልቤ ተሰብሯል። በጣም ልቤ ተሰብሯል። የወንድሟ ልፋት የኔ ስቃይ እንደዚህ መሆኑ በሌላ የሰማሁት ሁሉ በቤቴ መግባቱ እኔ በጣም አዝኛለሁ። በጣም ተሰብሬያለሁ። ማድረግም ቢያቀር ዛሬ እናንተ ጋር ደግሞ የመጣሁት አላቅም ብቻ መፍትሄ ካለው እናንተ ደግሞ ያለው ነገር አጣርታችሁ ታሳውቁኛላችሁ ብዬ ተስፋ አደርጋለሁ። ተስፋ ማደርገው አንተን ነው። እኔ ኢትዮጵያ ሕዝብ ይፍረድ፣ ወላድ ይፍረድ። በሴት ልጅ እንደዚህ ለሰቀቀን የሚያደርሱትን ሁሉ እግዚአብሔር ይፍረድባቸው። እኔ ሕዝብ ሁሉ ድምጽ ይሁን። በየቤቱ ተጎዱ ብዙ ልጆች አሉ፣ ብዙ ሴቶች አሉ፣ ብዙ ህፃናቶች አሉ። ለነሱ ሁሉ ሕዝብ ይፍረድ፣ ሕዝብ ይድረስልን። ሌላ ምን ይባላል? ዛሬ ግራ ቢገባኝ አይደል እንዴ ጋር የመጣሁት እና አላቅም። እኔ በምን አይነት ሁኔታ እንዳገኛትም አላቅም። ወንድሟ በበረሃ ተቃጥሎ እኔ በእሳት ተቃጥዬ እንደዚሁ እያሳደግኳት ልጅ እንደ ሸቀጥ ሸጡብኝ። ልጅ እንደ ሸቀጥ ነው ሸጡብኝ። የሆነ ነገር ባያደርጓት ኖሮ እንደዚህ ላለመናገር አንደበቷን ዝም አድርጋ መልስ ሳሰጠኝ አትተውም ነበር። በማይሆን መንገድ ልጄን ሸጠውብኝ ነው። በማይሆን መንገድ ልጄን ጎድተውብኝ ነው። ወንድሟም ተጎዳ። ልፋቱ ከንቱ ቀረ። እኔም ልፋቴ ከንቱ ቀረ። ምነው በሞትኩ ኖሮ፣ ምነው ቀድሜ በሞትኩ ኖሮ ልጄን ስቃይ ከማይ። እኔ አላውቅም ብቻ እኔ ግራ ገብቶኛል። ልቤ ተሰብሯል። መናገር ሁሉ አቅቶኛል። በቃ ከዚህ በላይ ማውራት አልችልም። አይዞት እንግዲህ የተፈጠረው ነገር እጅግ በጣም አሳዛኝ ነው። እንደው ከባህሪ አንፃር እንደዚህ አይነት ቦታ ምትውል እንደዚህ አይነት ጓደኞች አሏት ወይ? እንደ ወንድም የምታውቀው ነገር አለ ወይ? እንደዚህ አይነት ነገር ሊፈጠር የቻለው ከመሬት ተነስቶ እንደዚህ አይነት ነገር አይፈጠርምና ቢያንስ አጠገቧ እንደዚህ አይነት ነገር አድርገው የተጠቀሙ ልጆች ወይ የሆነ ነገር ወይ የገፋፋት ሰው ይኖራል ብዬ ስላሰብኩኝ ነው። እንደው ዙሪያዋ ምትውላቸውን ሰዎች ይሄን ያልታቃቸዋለሁ ወይ? በተወሰነ መልኩ አውቃለሁ። ማለት ያው ማሚ እንዳለችው ስራ ላይ ነበር ማተኮረው ትምህርቴን ትቼ ማለት ነው። አባታችን ከሞተ በኋላ ያው ማንንም የሚያግዘን ሰው ስላልነበር እንደዛ ነበር ማደርገው። ግን በማቀው እህቴን በማቅበት ደረጃ ከቤት ትምህርት ቤት ከትምህርት ቤት ቤት ነው የምትመጣው። የሆነ ጊዜ ከማይሆኑ ልጆች ጋር አይቻት ነበር እና በቃ ተቆጣዋት ምናምን ነገር። ወዲያው ደግሞ ትሰማኛለች እና በቃ ተስተካከለች ምናምን እና እንደዚህ ነበር እንጂ እንትን የምትለው የማይሆን ቦታ የምትውል አይነት አይደለችም። ውጪ እንኳን እንድትጫወት አንፈቅድላትም። በምን አጋጣሚ ያገኛት ተላላ እንዴት እንዳገኛት አላውቅም። እውነቱን ስነግር ማለት ትንግርትን የሆነብኝ እኔ እንደኔ ማለት እንዴት ነው እንደዚህ አይነት ስሜት ተሰምተው አያውቅም። ለፍተህ ምናምን በጣም ለፍተህ ከዛ የለፋህበትን ዋጋ ባዶ ሲሆን ያለ ዋጋ ሲሆን ያለ ዋጋ ሲቀር ምን አይነት ስሜት ነው የሚሰማ? ባዶነት ይሰማሃል አይደል? ልክ እንደዛ ነው የሚሰማኝና ብዙ ተሰቃይተናል። እንደዚህ እንደምናወራው ቀላል አይደለም። እንደረዳትም ስሰራ በጣም ነው የሚከብደው። በሌሊት ተነስተ ከነሱ ጋር በዛ ላይ በጣም ብዙ እቃዎች ነው የምናወርደው። በጣም ከባድ ነው ማለት እኔ ቢሆንልኝ ብማር ነበር የምፈልገው። አባታችንም ባይሞት ትምህርቴ ላይ ባተኩር የተሻለ ደረጃ ላይ ብደርስ
እናቴን ባግዝ ነበር ፍላጎቴ። ከዛ በቃ የፈጣሪ ነገር ሆነና ፋዘር በህይወት የለም እና በቃ ይሄን ብቻዋን ደግሞ መተው አልፈለኩም ማዘርን እና እኔ በቃ ትምህርቱ ይለፈኝና ትንሽ ጋፕ ልስጣውና ሲስተር የተሻለ ደረጃ ላይ ትድረስ እኔ በቃ ላግዝሽ ብዬ ነው ወደ ስራው ቀጥታ የገባሁት ማለት ነውና በጣም ከባድ ስብራት ነው። በጣም ነው የሚከብደው። እኛ የምናውቀው እንግዲህ ስራ ላይ እንደዚህ ንብረት ሲያዝ ንብረት ሲሸጥ ምናምን ነው እንጂ የምናውቀው የሰው ልጅ ይሸጣል ብዬ አስቤም አላቅም። እንደዚህም አጋጥሞኝም አያውቅም። እስቲ እንደው ምን ያህል ውለዋን ታውቂያለሽ አንቺም እንደ እናት የሚለውን እሱን እስቲ ንገሪኝ። መቼስ ከሱ የተሻለ ቅርበታለሽ ብዬ ስለማስብ ነው። ፕላስ ደግሞ እንግዲህ ተጫርቷል እንደዚህ ለጨረታ ራሷን አሳልፋ ሰጥታለች ወይ ደግሞ አታለው ወስደዋታል ብለሽ የምታስቢ ከሆነ ገንዘብ ተገኝቷል እጇ ላይ? ሁሉ እንግዲህ ያው በአብዛኛው መቼም እንደ ወንድሟ ውጪ ሆኖ በአንዳንድ ነገር ሲሰማ እህት እኮ ከከሌ ጋር ናት ከከሌ ጋር ሲባል በብዛት ከኔ ይበልጥ ሊሰማ ይችላል። እኔም ደግሞ በከፊል እንዴት ነው የምሰማው መሰለ የተወሰኑ ልጆች አብረዋት እንዳሉ አውቃለሁ፣ ሴት ልጆች ማለት ነው ጓደኞቿ። እኔ ግን ከሴት ልጆች ጋር እንደዚህ ብዙም ልጆቹ ደስ አይሉኝም። እንዲሁ አንዳንዴ ዝም ብለህ በአይነት ስታይ ደስ የማይል ሰው አለ አይደለ? በእንደዚህ አይነት ሁኔታ ደስ ስለማይሉኝ እናቴ ለምን አንድ ጓደኛ ይበቃሽም፣ በቃ ምን ያደርግልሻል ጓደኛ እላታለሁ። ሰው ማስቀየም ምናምንም እንደዚህ ደግሞ አትወድም። ትምህርት ቤትም ያው አብረዋት የሚሄዱ የሚመጡ ሰፈር ውስጥ የሚያገኟት አሉ ልጆች አሉ። ከከሌ ጋር አትሁኝ፣ አንድ ጓደኛ ይበቃሻል፣ ምን ያደርግልሻል። በቃ ይሄን ነው እኔ የምፈልገው። ከትምህርት ቤት ቤቷ እንድትሆንልኝ ብቻ ነው። ምክንያቱም ልፋታችን ብዙ ነው ለሷ ብለን ስለሆነ ያደረግነው ማለት ነውና እኔ በማታስበው መንገድ በማታውቀው ነገር አሳልፈው ለደላሎቹ ሰጥተዋታል ብዬ ነው የማስበው። የኔ አመለካከት ይሄ ነው። ምክንያቱም ሌሎቹ እንደሚወራው እንኳን ምንም ነገር እኔ ገንዘብም እጇ ላይ አላየሁም፣ ሌላም ነገር አላየሁም። እንደው ይሄ ነው ብዬ በደፈናው ለመናገር ምንም ነገር አላየሁም። በኋላ ላይ ግራ ሲገባኝ ደግሞ እስቲ ቆይ ከሱ ጋር ተነጋገርንና ከወንድሟ ጋር እስቲ ባንክ እንሂድና ምናልባት የተለየ በዚህ ሰሞን ውስጥ እሷ እንደዚህ ከሆነች በኋላ የገባ ብር ካለ እስቲ ሄደን እንደዚህ የሚባለው ነገር በሱ ይሆናል እንጂ ማን ጨክኖ እሷ እንደዚህ ሊያረጋት ይችላል በሚለው እኔ እና እሱ ተነጋግረን ባንክ ሄድን። አካውንት አላት የከፈትንላት ነበራትና እዛ ስንሄድ ራሷ ካልመጣች የሰው አካውንት ማየት አይቻልም አሉን። ተመልሼ መጣሁ። እስከዚህ ድረስ ነው። አሁን ልቤ እንዴት መሰለ፣ እውነት እነሱ ናቸው ያደረጓት? ሸጠውብኝ ነው ልጄን አሽጠውብኝ ነው ጓደኞቿ? ገንዘብ ተቀበላለች እሷም እንደሌሎቹ ጓደኞቿ ሄዳለች? ወይስ እንደው አስገድደው በሌላ መልኩ ሌላ ቦታ ነው እንደዚህ የሆነችው? መልሱን ነው አሁን ያጣሁት እኮ እኔ። ለዛ ነው መልስ ለማግኘት አንተ ጋር የመጣሁት። ምክንያቱም እናንተ ከየትም ጎርጎራችሁ ስለምታወጡት የሰውን ችግር ከየትም ብላችሁ አውጥታችሁ መፍትሄ ስለምትሰጡት ነው አንተ ጋር መምጣት እኮ አሁን ግራ ስለገባኝ ነው። ልቤ አዎ እነሱ ናቸው ላለው ብር ሰጥተው አደብቀው ይሆን ላለው ጓደኞቿ አሳልፈው ሰጥተዋት ዝም ብለው ሳታውቀው ሳታስበው ከትምህርት ቤት ስትመጣ እንደዛ ነው ብዬ አስባለሁ። ያንን ልቤን ለማረጋጋት ነው እኔ ወደ አንተ ጋር መምጣቴ እንጂ ባንክ ቤት ድረስ ሄደናል። አይቻልም የሰው አካውንት ማሳየት። እሷን ደግሞ በግልጽ እንዴት ነው ብለህ ብትጠይቃት በዚህ በቁስሏ ላይ ሌላ ነገር ማምጣት ነውና ፈራን። ምክንያቱም ስቃዩ አሁንም አለ፣ እየታመመች ነው ያለችው ልጅቷ። ወንድሟም በጣም አዝኗል። ልፋቱ የትም ከንቱ ነው የቀረበንና እኔ አላውቅም። እኔ አሁን እንደው ዝም ብዬ አሁን በግድ ነው ቃላቶቹን ሁሉ እያወጣሁ ማወራ። ልቤ ድክም ብሎብኛል፣ ቅስሜ ተሰብሯል። በቃ ምንም ልል አልችልም ከዚህ በላይና እስከዚህ ጥግ ድረስ ሄጃለሁ። እግዚአብሔር እንግዲህ ደግሞ እናንተን አበርትቶልኝ ያለውን ነገር አውጥታችሁ እሷም ደግሞ ከነገረች በዘዴ ያለውን ነገር አሁን በነገርንህም ጥቆማ መሰረት ደግሞ የሆነውን ነገር አጣርታችሁ ብቻ መፍትሄ አግኝቼ እኔ ለምን ነገ አልሞት? በቃ ልጄን እንዲያደረጋትን ነገር አይቼ ነው ወይስ እውነት በየመንደሩ እንደሚወራው በጨረታ ልጆቹን እያቀረቡ ገንዘብ እየተቀበሉ እንዳደረጉት ውስጥ ልጄ ገብታለች ወይንስ ደግሞ ሳታስበው ታፍና ሄዳብኛለች? አላውቅም። ብቻ በቃ እኔ አሁን ስቃይ ውስጥ ነኝ ያለሁት። እንደዚህ ቁጭ ብዬ ሳወራ ቀላል እንዳይመስል የእውነቴን ነው። አንተንም ላለማስጨነቅ እየተጠነቀቅኩኝ ነው። ግን ምንድነው የምፈልገው መፍትሄ በቃ ፈልጉልኝ። እኔ ብዙ አይቻለሁ በሚዲያችሁ ብዙ ነገር አውጥታችኋል፣ ብዙ ነገር አድርጋችኋል።
ከዚህ በላይ ደግሞ ቁስል የለም። ከዚህ በላይ ቁስል የለም። እህት ይኖራችኋል እናንተ ሴት ልጅ ትኖራለች በየአካባቢያችሁ። በቃ ይሄ ነገር እንዲቆም አድርጉ። ከሆነ ልጄም በየትኛው አቅጣጫ እንደሆነ ደግሞ ለኔ መፍትሄ ስጡኝና እፎይ ልበል ልወቅ። በቃ ከዛ በኋላ ከሚታገሉት ጋር ብሬ ይታገላለሁ። እውነቴን ነው። ከሚያጋልጡት ጋር ብሬ ይጋለጣለሁ። መጀመሪያ ቤቴ ሳይገባ ይሄን ነገር በዋጋ ኖሮ ዛሬ እኔ ላይ አይደርስም። ማናችንም በውጭ የምንሰማውን ነገር በቤታችን ይመጣል ብለን ማሰብ መቻል አለብንና አላውቅም። በጣም ተጨንቄያለሁ። እሺ ጭንቀታችሁ ሐሳባችሁ ይገባናል። ከዚህም የተነሳ እንግዲህ ቀደም ካሜራ ተቋርጦ ሳውራችሁ እንደነበረው ልጆች እንዲዘጋጁ አድርገናል። ቀጥታ ከናንተ ጋር ሄደን ልጆችን የምናያት ነው የሚሆነው። እንግዲህ ለጊዜው ተመልካቾቻችን እስከመጨረሻው ድረስ እንድትከታተሉን እንጋብዛለን። የሰማነው ነገር እውነት ለመናገር ነገ ዛሬ የሚያስብል አይደለም። ይሄ ጉዳይ መቆም አለበት። ነገ የማንም ቤት እንደሚያንኳኳ አይታወቅምና እውነት ይሄ ነገር እንደተባለው አለ ወይ የሚለውንም ለማጣራት የምንችለው እሷን መጀመሪያ ካገኘን ነውና እስቲ ወደዛ የምንሄድ ይሆናል። አብራችሁ ነው። እሺ እንግዲህ ተመልካቾቻችን የሰማችሁትን ታሪክ ባለ ታሪክ ለማግኘት እዚህ ድረስ ቤታቸው መኖሪያ ቤታቸው ድረስ መተን እንግዲህ አሁን የምንገኘው በእነሱ መኖሪያ ቤት ነው። የሆነው የተፈጠረው ነገር እጅግ በጣም አሳዛኝ ነው። አሁንም መተን እሷን ስናያት ያለችበት ሁኔታ ትንሽ ከበድ ያለ ይመስላልና ምንድነው የተፈጠረው የሚለውን ከሷ አንደበት እንሰማለን ብዬ አስባለሁ። እስቲ እንግዲህ ራስሽ እንደ ተመልካች አስተዋውቀሽ ምንድነው የተፈጠረው የሚለውን ትነግሪናለሽ። ስሜ ኤደን ይባላል፣ ግን ለምን ጉዳይ እንደመጣችሁ አላወኩም። አዎ እንግዲህ እናትሽ ናቸው እንትን ያለው። ይኸውልሽ ልጄ ምን መሰልሽ፣ አንቺ ለኔ ምንም ነገር አልነገርሽኝም። ይሄ ነገር ደግሞ እንደዚህ ተደፋፍኖ መቀጠል የለበትም። አንቺ በጣም ተጎድተሻል። ምንድነው ምነግርሽ? ቆይ ልንገርሽ እኮ ምንድነው ምነግርሽ እናቴ? ይኸውልሽ እናቴ ይኸውልሽ እኔ ስሚ፣ መጀመሪያ እናትሽ ነኝ እኮ ስሚ። እኮ ነገርኩሽ እኮ። ገባኝ። ቆይ ልንገርሽ፣ እንደሱን ያመጣሁበት ምክንያት በብዙ መልኩ ይረዱሻል። ሁሉም ነገር ያለው ማማከር አይቀርም ነበር። እኔ ምንም በማላውቀው እዚህ ካሜራ ደቀነሽብኝ የምታስወሪኝ ደግሞ ነግሬሻለሁ እኮ። ልጅ ደግሞ ሻቲኝማ ምን ማለት ነው? ይኸውልሽ አሁን ለሱ ያለውን ነገር በሙሉ ንገሪው፣ ግድ የለሽ። ነገርኩሽ አይደል? የነገርኩሽን ንገሪው በቃ። እኔን ተይኝ። እናገኛለን። ሰው አርፎ መተኛትም አይችልም በቤቱ። የሊድልሽ ታዲያ ትችያለሽ። ቆይ ይኸውልሽ አሁን እሱ የሚጠይቅሽን ነገር ሁሉ አድርጊ፣ ግድ የለሽ። ምንድነው ምናግራው? ማግኘት አለብን። ማን እንደዚህ እንዳደረገሽ ማወቅ አለብን። ምን ሆኛለሁ? በቃ ምንም አልሆንኩም። ነገርኩሽ የሆንኩትን እኮ የሆንኩትን ነገርኩሽ። ይኸውልሽ እናቴ አሁን እኔን አድምጪኝ። ሐኪሞቹም በጣም ሰቅጣጭ ዘግናኝ የሆነ ነገር እንዳደረሱብሽ ነግረውሻል አይደለ? ከዚህ በላይ ምንድነው የምትፈልጊው? እኔን ነው የምታምኚው? እነሱን ነው የምታምኚው? ሐኪም እኮ ነው እኮ በቃ ያምንሽውን ተቀበይ። ምንም ማድረግ አልችልም። ለምንሽማ ሰሞኑን ስቃይሽን ሁሉ እያየሽ ነው። ወንድምሽም ተሰቃየ እና ለዛ አዝነሽልኝ ነው አሁን ካሜራ ይዘሽብኝ የምጣሽው? አይደለም ሚዲያ ላይ ታውጪኝ። እነሱ ይረዱሻል። ሚዲያ ላይ አይደለም፣ እነሱ መፍትሄ ነው የሚያመጡት። ለሰው እንድትቀርቢ አንደኛ መማሪያ እንሆናለን እኮ። ሌላውም እንዳንቺ እኮ ስንቱ በየቤቱ የተሰቃየ ያለ አለ እኮ። ይሄ ነገር እኮ መውጣት አለበት። የኔ እናት እኮ ምን ልንገርሽ? ምን ልንገርሽ? ምን ማወቅ ነው የምፈልግ? ነገርኩሽ። አስሬ አትጠይቂኝ። ይኸውልሽ ለኔማ ነግረሽኛል እናቴ። ለነሱ ግን ንገሪያቸው። የነሱ እኔ ጣቢያቸውን በተለያየ መልኩ ለሰው መፍትሄ ሲያመጡ ስለማቅ ነው ሄጄ እንዲመጡ ያደረኳቸው። ገብቶሻል አይደለ? ስለዚህ አሁን ምንም ነገር አትበይኝ በቃ። አሁን መቆጣትም ማዘንም አይደለም። እኔ ላንቺ ብዬ ነው፣ ላንቺ ስል ነው ይዣቸው የመጣሁት። አሁን እሱ የሚልሽን ነገር አንድ ነገር ሳትደብቂን። ከነሱ የሚደበቅ ምንም ነገር የለም። ከነሱና ከሐኪም የሚደበቅ ነገር የለም። መፍትሄ ነው የሚያመጣልን። የእኛንም ችግር የወንድምሽንም ስቃይ ተመልከች እንዴ። አንቺስ እንደዚህ ተሰብረሽ እስከ መቼ ድረስ ነው? እስካሁንስ መፍትሄ ምን መጣልሽ? እሺ እኮ መፍትሄ የሌለው አንቺ አለመናገር። ሐኪም ቤት ወስደሽ መፍትሄ መጣልሽ? አንቺ አልተናገርሽም። ቢያንስ እኮ ህመምሽ ትንሽ ተነስቶልሻል። ሐኪም ቤት እናቴ በእናትሽ በቃ አታስጨንቂ። ማይመስል ነገር እያወራሽ ምንድነው ዛሬ የምዘባርቂብኝ? እስከምትሞቺ ድረስ ማየት አልችልም። አሁን እሺ በይ። እናትሽ አይደለሁ? አታዝኝልኝም? እኔ ምንም አውቀው ነገር የለም አልኩሽ እኮ እናቴ። በቃ ምንም አልሆንኩም። የሆንኩትን ነግሬሻለሁ። ከዛ የተረፈ ምንም ነገር የለም ነግሬሽ። ከእሳቸው ጋር ከመከራከር ይልቅ እሷን ተከትለ መጣክ ምን ልነግርህ ነው የመጣሁት? ጀምር ምንም የለም በቃ። ይልሽ አሁን ለምን ተረጋግተሽ የሆንሽውን የደረሰብሽን ነገር አታስረጂንም? እናትሽ ጨንቋቸው ነው እኛ ጋር የመጡት።
አንቺ እንደዚህ በመተኛት ወይ ህመምሽን በመደበቅ የምታገኙ መፍትሄ አይኖርም ምንድነው የተፈጠረው የሚለው በደንብ አስረጂና ተረጋግተሽ አንቺ ላይ እንደዚህ ያደረገውን ሰው አንቺ ላይ እንዲሆነ ያደረጉን ወንጀለኞች እንዲገኙ እናደርጋለን እንግዲህ የለም የነገርኳትን ደግሞ ከሷም መጠየቅ ማወቅ ትችላለህ ተገኝተው ይቀጡ ለሌላው መማሪያ ይሁኑ አንቺም እንደዚህ ሆነሽ እንደዚህ እየተሰቃየሽም ደግሞ ዝም ብሎ ተደፋፍኖ የሚቀር ነገር የለም ኩሽና ማናቸው የሚታሰሩት ነገሪዋ እነማን ናቸው ለህግ የሚቀርቡልሽ ያለውን ነገር ግዴለሽም ነገሪያቸው እነሱ መብት ያመጣሉ እኔ ስለማቅ ነው አንቺ ጣቢያቸውን ተገናኝተሽ ካንቺ የሚቀርበኛል ቢኖር ነው ላንቺ አነግርሽም እንዴና ሰልፊ ላንቺ ያልተናገርኩት ለሱ ምሰጠው ምን አስተናለኝ እኔ በእነሱ ተማምኝባቸዋለሁ እነሱ መብት እኔ ጋር በቃ ምንም የለም ቆይ ለምንድነው ማታየኝ እናቴ ይኸውልሽ አንቺ ገና ትንሽ ልጅ ነሽ እንደዚህ ተሰብረሽ ማየት አልፈልግም እንዴ እኔ እኮ የፈለኩትን ነገር ማድረግ ምችል ሰው ነኝ 18 ዓመት ሞልቶኛል እንደፈለኩ መግባት መውጣት መጨፈር መደነስ የፈለኩትን ማድረግ እችላለሁ በቃ አጨቅጭቂኝ አልሞላሽም ገና ነሽ ትልቅ ነኝ ብለሽ አትፍረጅ በላይሽ ላይ ገና 18 ዓመት አልሞላሽም ይሄን ታውቂያለሽ እና ለዛ ምን እየረዳሽኝ ነው ያለሽው እድሜሽ አያከራክረኝም የደረሰብሽ ስቃይ ለሌላው መማሪያ መሆን አለበት አንቺንም እንደዚህ ያደረጉሽ ሰዎች ደግሞ መያዝ መቀጣት አለባቸው ይሄንን ነው ማሳሰብሽ ለኔ አስበሽልኝ እኔ ላንቺ እውነትም አሰብሽ ለኔ ብታስቢ ማኖሮ እንደዚህ ካሜራ ደቅነሽ ባልጠይቅሽ ኑሮ እነሱ እኮ ምንም የሚያወጡት እኮ ሚስጥር የለም እሱን አንቺ በምን እርግጠኛ የምትሆኚ የታውቂያቸዋለሽ አይቻቸዋለሁ እኔ ያያዩዋቸው ነው የሚሰሩት ገና ሰው እንዲህ ናቸው ስላልሽ ብቻ አምነሽ ተቀብለሽ ቤትሽ ጎተት እያርክሽ ታመጫለሽ እንዴ ነው እናቴ እኔ ልጅዳሽ ግዴለሽ እኔ በእናታችሁ ታውኝ በቃ ብዙ ብሶት ያለብኝ ሰው ነኝ አጨቅጭቁኝ ይኸውልሽ ምንም አያመኝም እሺ አሁን ንገሪያቸው በቃ ምንም የለም አታዝኝም ለወንድምሽ አታዝኝም ቢኖር ነግርህ ነበር አባቴ ለምን አትወጣልኝም በቃ እኔ ብቻዬን መሆን እንፈልገው እንደው ግዴለሽም ለምን አትረጋጊም አንቺ ተረጋግተሽ የሆነውን የተፈጠረውን ነገር ተናገሪ ይሄን ካሜራ ማጥፋልኝ በቃ ምንም ነገር አልፈልግም ካሜራ ደቅነህብኝ ነው እንዴ ላውራ የምታስገድደኝ ጭራሽ ምን ቤቴ መተ ካሜራ ደቅነህብኝ ነው እንዴ ሚስጥሬን በሙሉ ታወጣ የምፈልገው ያሞ ምንም ሚስጥር የለም ቆይ ተረጋጊና ስሚኝ ይኸውልሽ እኛ ኤደን ስሚ ልንረዳሽ ነው የመጣ ነው ምንም የተደበቀ ነገር የለም የደረሰብሽ ነገር በህክምና ማስረጃ የተረጋገጠ ነው ማን ነው ይሄንን ያደረሰብሽ የሚለውን ማወቅ ነው የፈለግነው በቃ ምንም የለም አጨቅጭቀኝ በእናትህ ይኸውልሽ አሁን ማንንም እየጠቀምሽ አይደለም ራስሽንም እየጎዳሽ ነው ነገ ደግሞ አንቺ ላይ የደረሰ ነገር እህቶችሽ ታናናሾችሽ ላይ እንዲደርስ እያደረግሽ ነው ይሄንን በመደበቅ ብቻ ምንድነው የደረሰብሽ የሚለውን በስነ ስርዓት ብታስረጂኝ ይሻላል አንተ ምን ሰምተህ ነው የመጣው ሲጀምር ሁሉንም ነገር እናውቃለን የህክምና ማስረጃውንም አይተናል የደረሰብሽን ጉዳት አውቀናል ለምን ተረጋግተሽ ቀስ ብለሽ አታስረጂኝ ካሜራውን አጠፋልሻለሁ ችግር የለም ግን እንደ ወንድም ከኔ ጋር አውሪ ተረጋጊና እናውራ ኦኬ እንደ ወንድም ማስረጃ ይዘህ ነው የምታወራኝ በጣም ጥሩ ተረጋጊ አንተ ዳሩ በቃ ተይኝ ውጪ ልታቤቴ ብለሽ አልኩሽ እኮ ለኔ ብለሽ በቃ ውጡልኝ ለኔ ብለሽ ሰው ማረፍ አይችልም እንዴ በቤቱ እኔን አንተ ጋር አልመጣው መጣብኝ እንጂ በቃ ሂዱ እናትሽ እኮ ነኝ አሁን ምን ሆነሽ ነው አልፈልግም በቃ ውጪልኝ አንቺ እንደዚህ ማትሆኝ እናቴ እስቲ ካሜራውን አጥፋለሽ አንዴ በቃ ለምንድነው ማትወጡልኝ አንቺስ ምንድነው ሰው ማረፍ አይችልም እንዴ በቃ ውጡልኝ አልፈልግም ውጡልኝ እጮሃለሁ ሲጀምር ውጪልኝ በቃ አልፈልግም ውጪ ለምን አንቺ አትረጋጊ ምንድነው ምረጋጋው ውጣልኝ በቃ አንተ ለምን አትረጋጊ ምንድነው እንዴነው ምረጋጋው ሁሉንም ነገር እናውቃለን ምንድነው የምታውቀው ስለ ጨረታው ስለ ደረሰብሽ ነገር ስለ ሁሉም ነገር እናውቃለን በቃ እንኳን አወቁታልኝ በቃ እንደውም ውጣልኝ አልፈልግም በቃ ውጡልኝ ለማን ነው አንቺ ግን ይሄንን ሁሉ እያረግሽ ያለሽው ያማችኋል እንዴ እናትሽን ነው እኮ እየጎዳሽ ያለሽ በቃ አያገባችሁም ውጡልኝ የኔ ጭንቀት አይገባሽም አንቺ እሱንም አስቤ ላንቺ ነው ሁሉም ነገር የሆነው ምንድነው አዎ በቃ ዞር ምንም የለም በቃ ምንም የለም ለምን አትነግሪንም ምንም አልነግርም ለምን አትነግሪንም ፈጣሪ ወይ እሺ በቃ እናንተ ካልወጣችሁ ይወጣለሁ ለዛ ለምን አትወጡልኝ ብተኛ ይሻላል ተረጋግተሽ ለምን አናወራም በቃ ለምን እኔ አላወራማ ኤደን ይኸውልሽ እኛ አንቺን ለመጥቀም ነው የመጣ ለሌላ ነገር አይደለም የመጣ ምን ወንጀል ሰርቼ ነው ካሜራ ተደቅኖብኝ የሚወራው ነገር ብለኝ ግራ ገብቶኝ የመጣሁት እንደዚህ ነው በቃ የምትናገረው ነገር የላት እምቢ ነው ያለች በቃ አስቸገረች ወንድሟ ቢላት እኔ ብላት እንደዚሁ ነው በቃ እኔ አንቺ ለማን ነው የምትደብቂው ይላል ለማን ብለሽ ነው የምትደብቂው እንዴ
ለምን አንቺ ተረጋግተሽ ለኛ አትነግሪኝ? በቃ ምንም የለም ምንም ስለሌለ አልነግርም ቢኖር ኖሮ ነግር ነበር አሁን ግን ለምን አንተ ሳትተባበረኝ ለምን አትወጣም ይኸውልሽ አንቺ በምትነግሪን ነገር የብዙ ሰዎች ህይወት ይደናል የደረሰብሽን ማን እዚህ ውስጥ እንዳለ እነማን እንደሆኑ ስትናገር የብዙ ሰዎች ህይወት ማዳን ትችላለሽ የሰው ህይወት አስተካክላለሁ ብዬ የኔስ ህይወት ገደል ይግባልክ ደፈል ለምን አትወጣልኝ በቃ እንደውም ማን ነው እሺ በዚህ ልክ እንትን ይልሽ በቃ ውጡልኝ ሄደን ለምን አታወሪኝ ያማጫል እንዴ አዋሪኛ እንዴ በእናትህ ተወኝ ህመሜን አትቀስቅስብኝ ውጣልኝ ያስቸገረችኝም አንተ ጋር ያመጣኝም ጉዳይ ይሄ ነው አታወራ ምንም ነገር ወንድሟ ቢላት እኔ ብላት አታወራ አስፈራርተዋትም እንደሆነ ድጋሚ ደግሞ እኔ ማቀው ነገር የለም አሁን ምንድነው ማድረግ የምችለው እኔ ከዚህ በላይ ምን ተስፋ አለኝ አንተንም አመጣው ቢካለች ምንድነው ማደርገው ዝም ብዬ ያያዩት ልጄ ትሙት ያደረጓትስ ነገር እንደዚሁ ተደፋፍኖ ይቅር እኔ እንኳን ተሳመጣ የሆነ ነገር ይወጣል ብዬ ነበር ግን ይሄው እንደምታያት ነው እኔ ካሁን በኋላ ምንም የማውራት አቅሙም የለኝም በቃ ይኸውልሽ ወደድሽም ጠላሽም የደረሰብሽን ነገር እንዳለ ትናገራለሽ